ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ቆያችሁን? ይህን በማወቅ ጾምን ጹሙ። ሀገር ለቀው ባህር ጠልቀው ገደል ወድቀው የሚሰደዱትን መከራ ጸንቶባቸው የሚቸገሩትን በዓለም ሁሉ ያሉ ምእመናን ለስዱዳኑ ተስፋ ለምንዱባኑ ረዳኤ ለሕዙናኑ ናዛዜ ለግዱፋኑ አቃቤ ለጽዑራኑ መጽንኤ የሆናቸው ክርስቶስ በቸርነት ይድረስላቸው። እንኳን ለአብይ ጾም ቀዳሜ ሳምንት ዘወረደ ሙሴኒ ሰሞነ ሕርቃል በሰላም አደረሳችሁ። መግለጫውን ሲያይ ነው እንጂ የጾሙትስ ሐዋርያት ናቸው። ምንም አንድ አካል ሁለት ባህሪ በማለት ብንለያይ ወረደ ተወለደ በማለት አንድ ነንና መጥተህ አጥፋልን። ሰሙነ ሕርቃል ለጾመ እግዚ የመሰናዶ ሳምንት ተብሎ ተገልጧል። ከስምንቱ የአብይ ጾም ሳምንታት ከቅድስት ቀድሞ ለሚጾመው የዘወረደ ሳምንት አንዱ ምክንያት ሕርቃል ንጉሠ ሮም እንደሆነ ይታወቃል። 12ኛው የእስክንድሪያው ፓትርያርክ ቅዱስ ዲሜጥሮስ ድኅረ አስተርእዮ ያለውን 40 ዕለት አብይ ጾም በ250 ዓመተ ምህረት አውጆ በሮም በኢየሩሳሌምና በአንጾኪያ በነበረችው አሐቲ ቤተ ክርስቲያን ቅቡልነትን አግኝቶ ጸንቷል። ይህ ሕርቃል ግን የተጨመረው በ616 ዓመተ ምህረት እንደሆነ ይነገራል። ነገር ግን መጠሪያው የመሰናዶ ሳምንት ቀድሞ የነበረ እንጂ ሕርቃል በሚል እንዳልነበር መረጃ በማቅረብ የሚሞግቱ ቅብጣውያን አሉ። ኋላ ከ13ኛው ምዕተ ዓመት ወዲህ በኢብን አልአስል በኩል ጾመ ሕርቃል ወይም ሰሞነ ሕርቃል በሚል ተለይቶ እንደተጠራ አስረጂ ጠቅሰው ይገልጻሉ። በእኛም ዘንድ የጾሙኑ ምክንያት ሊቃውንቱም መጻሕፍቱም በተለያየ መንገድ ገልጠውታል። አንደኛ ጥንቱን ሐዋርያት አብይ ጾምን ከእሁድ በቀር ቆጥረው ቢጎድልባቸው ቀድሞ ያለውን 5 ቀን ከቁጥር ጨምረውታል። 2 በኢየሩሳሌም የብራንጣያው ንጉሥ ፎቃ ያደረሰባቸውን መከራና ጥፋት ያራቀላቸው ንጉሠ ሮም ሕርቃልን ምክንያት አድርገው ምእመናን ኢየሩሳሌም ስለጦሙት። 3 የፋርስ ንጉሥ ቅስራ በግብፃውያን ላይ ያደረሰውን መከራ ለማቅለል ንጉሥ ሕርቃል ዘምቶ ድል ቢነሳላቸው ሊቀ ጳጳሳቱ አባ እንድርያቆስ በአዋጅ ከአጽዋማቱ ገብቶ እንዲቆጠር አድርገውታል። 4 ንጉሥ ሕርቃል ግዙራን መንግሥቴን ይወስዳሉ ብሎ ቢሰጋ አይሁድን ዘምተው ለመውጋት መሐላውን ቢያፈርስ የሮም ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ምእመናን አንድነት ጾመውለታል። የቤተ ክርስቲያን ታሪክ ምዕላድ የሆነው መጽሐፈ ስንክሳር በመጋቢት 10 ምንባብ ስር ነገረ መስቀሉ የሚከብርባቸው 2 ምክንያቶች እንዳሉ ይነግረናል። አንደኛ ዕፀ መስቀሉ በኢየሩሳሌም ተቆፍሮ የተገኘበት ሲሆን፣ ሁለተኛው ደግሞ ዕፀ መስቀሉ በፋርስ ንጉሥ በምርኮ ከወረደበት በሮም ንጉሥ ሕርቃል አማካኝነት ወደ ቁስጥንጥንያ የተመለሰበት ነውና ይለናል። የአርኬውም የመጨረሻ አንጓ ላይ ከምርኮ የተመለሰበትን መንገድ በሚተርከው ክፍል ጥንተ ነገሩ እንዲህ ተቀምጧል። በሮሜ ንጉሥ በሕርቃል ዘመን የፋርስ ሰዎች በግብፅ አገር በበላይነት ኖረው ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያን ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ሊነካው እንደማይችል የመስቀልን የክብሩን ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምእመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በአገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱንና መስቀሉን የወሰደ መኮንን ከቦታዎች በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷ የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሡ ሰምቶ እጅግ ደስ አለው።
ያቺ ብላቴናም መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያቺን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙ። ከአዘቅቱም አወጡት። ንጉሥና ሰራዊቱም ሰገዱለት። በልብሰ መንግሥቱም አጎናጸፈው። ታላቅ ክብርንም አከበረው። ከሰራዊቱ ጋር እጅግ ደስ አለው። ይህንኑ በሚደግፍ ተወዳጁ ሊቅ የእስሙናይ ቅዱስ ሳዊሮስ በድርሳኑ እኛስ የምንጾመው ስለ ንጉሥ ሕርቃል ንስሐ ነው፣ አይሁድን በገደለ ጊዜ መሐላውን አፍርሷልና ቃሉን በልቷልና፣ ይህም በንጉሥ ሕርቃል ዜና የተነገረ ነው። የመጽሐፍ ሕግ ወሥርዓት ፍትሐ ነገሥት ሐተታ ደግሞ መነሻው ከጥንት ሐዋርያት እንደሆነ በማውሳት ሌሎች እንደ ምክንያት የሚጠቀሱ 2 አጋዥ ታሪኮችን አክሎ ያስቀምጥልናል። በማከልም ከአብይ ጾምና ከረቡዕ ዓርብ ወይም ጾመ ድህነት ውጪ የተጨመሩት አጽዋማት መነሻቸው የግብፃውያን ቀኖና እንደሆነም ፍትሐ ነገሥቱ ይጠቁማል። በዚህ ላይ የተጨመሩ ሌሎች ጾሞች ግን በግብፃውያን ቤተ ክርስቲያን የተሰሩ ናቸው። ከእነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችውም ከአብይ ጾም ቀድማ የምትሆን የሕርቃል ጾም ናት። በተለየ የሕርቃልን ጾም ሲያብራራ ደግሞ ይህችውም ከአብይ ጾም አስቀድማ የምትሆን ሰሙነ ሕርቃል ናት። መግለጫውን ሲያይ ነው እንጂ የጾሙትስ ሐዋርያት ናቸው። ሕልሙን ያየ ናቡከደነጾር ሲሆን ራእየ ዳንኤል እንዲል ታሪክ ጌታ ከቅድስት ሰኞ ጀምሮ እስከ ዓርብ ኒቆዲሞስ ከቆመ ሳያርፍ ከዘረጋ ሳያጥፍ ዓርብ ቀን በትህርምት ጾሟል። ሐዋርያት እሁድን አውጥተው ቢቆጥሩ ጎደለባቸው። አስቀድመው 5 ቀን ጾመው ለስብከተ ወንጌል ይፋጠኑ ነበርና። የኋላውንም 2 መነሻ ሊሆን የሚችሉ ታሪኮች ደግሞ እንዲህ ያብራራልናል። አንደኛው በኢየሩሳሌም ፎቃ በሮም ሕርቃል ነገሰ። ፎቃ በኢየሩሳሌም ባሉ ምዕመናን መከራ ጸናባቸው። ምንም አንድ አካል 2 ባህሪ በማለት ብንለያይ ወረደ ተወለደ በማለት አንድ ነንና መጥተህ አጥፋልን፣ እኛ ላንተ እንገዛለን ብለው ወደ ሕርቃል ላኩበት። እሱም ከአይሁድ ጋር ጨዋታ መሐላ ነበረውና ቸል ብሎ ተዋቸው። ኋላ ግን ግዙራን ይነስኦ ለመንግሥትከ የሚል ራእይ አየ። መንግሥቱን የሚወስድበት ዑመር ወልደ ኢድ እንደሆነ ባያውቅ ግዙራን የተባሉ ሌላን አለ አይሁድ አይደሉምን ብሎ ያን የላካችሁብኝ ነገር አልረሳሁትም። ነገር ግን ሐዋርያት ነፍስ የገደለ መላ ዘመኑን ይጹም ብለዋል፣ ጾሙን ብፈራ ነው እንጂ አላቸው። የአንድ ሰው ዕድሜ ቢኖር 70-80 ዘመን ነው። ይህንንስ እኛ እንጾምልሃለን አሉት። መጥቶ አጥፍቶላቸው በኢየሩሳሌም ያሉ ምዕመናን 5 ቀን ተካፍለው ጾመውለታል። ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞ ሐዋርያት ጾመውታል ብለው ሥርዓት አድርገው በዓመት የሚጾሙት ሆነዋል። 2 የሮም ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት ምዕመኑ ጾመውታል። የሮምን ንጉሥ ከፋርስ ንጉሥ ተጋብቶ ሲኖር ሚስቱን በድሎ ሰደዳት። ሂዳ ለአባቷ አንተን ያህል አባት እያለኝ በድሎ ሰደደኝ አለችው። እሱም ምታ ነጋሪት ክተት ሰራዊት ብሎ ሂዶ እኔ ከሀገሩ ጠብ የለኝም፣ ጠቤ ከአንድ ሰው ነው፣ ጠላቴን ስጡኝ፣ ባትሰጡኝ ግን ጠቤ ከእናንተ ጋር ነው አላቸው። ቢተወደዱ ፎቃ ይባላል። በአንድ ሰው ምክንያት ብዙ ሰው እናጠፋለን፣ አውጥተን እንስጥ እንጂ አላቸው። ማን ይነክሳል አሉት። እኔ ነክሳለሁ አላቸው። አውጥተው ሲሰጡት ፎቃ ነገሰ። የጥጦስን የአስባኔዎስን ዘመን ለመመለስ በሮም ባሉ ምዕመናን አገዛዝ አጸናባቸው። ኋላ ባሪያውን ለማይገባ ገረፈው። ሕርቃልን ቢተወደድነት ሹሞት ነበርና ሄዶ በማይገባ ገረፈኝ ብሎ ነገረው። አትግደለውም አለው። ማን ይነክሳል አለው። እኔ ነክሳለሁ አለው። ጊዜ አይቶ ገደለው። ሕርቃል ነገሰ። ከዚህ በኋላ የሮም ምዕመናን መጥተው እኛም ከወገኖቻችን ካነገስክልን ብድራችንን እንድንመልስ አይሁድን አጥፋልን ብለው አስማሉት። እሱም ከአይሁድ ጋር ጨዋታ መሐላ ነበረውና ቸል ብሎ ተዋቸው። ኋላ ግን ግዙራን ይነስኦ ለመንግሥትከ የሚል ራእይ አየ። ግዙራን የተባሉ ሌላ አይደሉም አይሁድ አይደሉምን ብሎ ያን ያላችሁኝ ነገር አልረሳሁትም። ነገር ግን ሐዋርያትን ነፍስ የገደለ መላ ዘመኑን ይጹም ብለዋል፣ ጾሙን ብፈራ ነው እንጂ አላቸው። የአንድ ሰው ዕድሜ ቢኖርስ 70-80 ዘመን ነው። ይህንስ እኛ እንጾምልሃለን አሉት። መጥቶ አጥፍቶላቸው በሮም ያሉ ምዕመናንም 5 ቀን ተካፍለው ጾመውለታል። ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞውም ሐዋርያት ጾመውታል ብለው ሥርዓት አድርገው በዓመት የሚጾሙት ሆነዋል። ወደኛ የደረሰው እንዴት እንደሆነ ለማሳየትም ለመሰናዶ ሳምንት የሕርቃልነቱን ስያሜ ተቀብለው ከአብይ ጾም ቀድሞ ባለው ሳምንት እንዲዘከር በድንጋጌ ያጸኑ
በዘመነ ሕርቃል በእስክንድሪያ የነበሩ 37ኛው ፓትርያርክ አቡነ እንደራኒቆስ መሆናቸውን ዜና ጳጳሳቱ ይነግረናል። በአጋዥ የታሪክ ማነጻጸሪያ ደግሞ በስንክሳራችን ዕረፍቱ ጥር 10 የሚዘከረው በቅዱስ ማርቆስ መንበር 37ኛው የእስክንድሪያ ፓትርያርክ ቅዱስ እንደራኒቆስ በዘመኑ የፋርስ ንጉሥ ክስራ ከሮሙ ንጉሥ ሕርቃል ጋር ስላደረገው ጦርነትና እስክንድሪያ ባሉ ምዕመናን ላይም ይደርስ ስለነበረው መከራ ተከታዩን ታሪክ ይነግረናል። በሹመቱ መራት ፀሐይን የሚያመልክ የፋርስ ንጉሥ ክስራ ተነሳና የሶርያንና የፍልስጤምን ከተሞች ወሮ ዘረፋቸው። ወደ ግብፅ መጥቶ እስክንድሪያ ከተማ ደረሰ። በዙሪያው በመነኮሳት የተሞሉ 700 ገዳማት ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ነበሩ። ስለዚህም በእነርሱ ላይ እግዚአብሔር ሥልጣንን ሰጥቶት ገዳማቱን አፈረሰ። እነርሱንም ሸሽተው ካመለጡት በቀር ሁሉንም ገደላቸው፣ ገንዘባቸውንም ሁሉ ማረከ። የእስክንድሪያ ሰዎችም ንጉሥ ክስራ ያደረገውን ባዩ ጊዜ የከተማውን በር ከፈቱለት። እርሱም ይህችን አገር በእጅህ አሳልፌ ሰጥቻለሁ፣ አታፍርሳት፣ በውስጡ ያሉትን ብርቶች ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚህም ጊዜ የሀገሩን ንጉሥ ይዞ ካሰረው በኋላ ለሀገሩ ሰዎች በጦር ሰራዊት አደራጃቸዋለሁና ከ18 ዓመት ጀምሮ ያሉትን ብርታት ያላቸውን ሁሉ ሰብስቡልኝ፣ ለእያንዳንዳቸው ደሞዛቸውን 20 የወርቅ ዲናር እከፍላለሁ አላቸው። ሕዝቡም ሁሉ እውነት ወርቅ የሚቀበሉ መስሏቸው 8000 ብርቱዎችን ቆጥረውና መዝግበው በሰጡት ጊዜ ንጉሥ ክስራ ሁሉንም በሰይፍ ገደላቸው። ወደ ላይኛው ግብፅ በመሄድም ኒቄዎስ ደርሶ 700 በሥራቸው ክፉ የሆኑ መነኮሳትን በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርሱ ንጉሥ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ መጥቶ ንጉሥ ክስራን ከነ ሰራዊቱ ሀገሩንም ጭምር አጠፋቸው። ይህ ሁሉ ሲሆን ግን የአባ እንድሪናቆስ ገድሉ እጅግ ያማረ ነበር። ሕርቃል ከአርመናውያን ቤተሰቦች በ575 ዓመተ ምህረት በቀጰዶቅያ ተወልዶ በ641 ዓመተ ምህረት በቁስጥንጥንያ ያረፈ በእምነቱም የመላካውያኑን ተከታይ የነበረ የሮማውያን ንጉሥ ቢሆንም ካቶሊካውያኑ የእኛውን ንጉሥ አጼ ካሌብን በቅድስና እንደሚዘክሩት ምንም አንድ አካል ሁለት ባህሪ በማለት ብንለያይ ወረደ ተወለደ በማለት አንድ ነንና መጥተህ አጥፋለን ብለው ደጅ ለጠኑት በእስክንድሪያና በኢየሩሳሌም ለነበሩት ምዕመናን ባለውለታ በመሆኑ ኦርቶዶክሳውያን ያለ ልዩነት ድንበሩን ጠቅሰው ሲያከብሩት ኖረዋል። የአብ የወልድ የመንፈስ ቅዱስ ሰላም አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የወላዲታ አምላክ ፍቅርና የኢየሱስ ክርስቶስ ረድኤት ሀብት የቅዱስ መስቀሉ ሞገስ ሁልጊዜ ለዘላለሙ ከሁላችን አይራቅ፣ አሜን። ከስሙነ ሕርቃል በረከት ያሳትፈን። አበቃን። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም